567 ደራሲ ስብሐት ገብረ እግዚአብሔር 567 የስብሐት ገብረ እግዚአብሔር ከሆነው 567 እና ሌሎችም አጭር ታሪኮች ከተሰኘው ተወዳጅ መጽሐፍ ላይ 567 የሚለውን ተወዳጅ አጭር ልቦለድ ይዘንላችሁ ቀርበናል። አምስት ስድስት ሰባት ደራሲ ስብሐት ገብረ እግዚአብሔር ተራኪ ተስፋጽዮን ዳንኤል። የዛሬን አያድርገውና አቶ በርሱ ፍቃድ በጉርምስናቸው ዘመን የሶስት ሰው ምሳ አይመልሳቸውም ነበረ። ሲያርሱም ያንኑ ያህል ነበረ። ግዙፍ ደንደሳም በመሆናቸው ሁለት ሰው ታግሎ አይጥላቸውም ነበረ። ጎጆ ከወጡ በኋላ ፈጣሪ ድህነትና ፍሬን አጣምሮ ሰጣቸው። 5 ልጅ ወለዱ። ሚስታቸው በተፈጥሮ ለስላሳ ደካማ በመሆናቸው 5ኛዋን ልጅ ከወለዱ በኋላ በሽታ አደረባቸው። ለጉልጓሎ፣ ለአረም፣ ለአጨዳ መውጣት አቃታቸው። ውሃ መቅዳትና ወፍጮም እያሸነፋቸው ስለሄደ የመጀመሪያዋ ልጃቸው ፋናዬ በ8 ዓመቷ ለገንቦ ውሃ መቅዳት በልጅ አቅሟ እህል መፍጨት ግድ ሆነባት። በእናቷ የወጣች ልስልስ ነገር ከእንዝርትና ከወስፌ የከበደ ማንሳት የማትችል ሰንበሌጥ መሳይ ነች። በዚያ ላይ እስክትጠግብ አትበላም። በምን ጉልበቷ ትቻለው ውሃውን፣ ወፍጮውን፣ እንጨት ለቀማውን? በእህል እጦትም በሴት ጉልበት እጦትም ቤተሰቡ አብዛኛውን ጊዜ ቆሎ ወይንም ንፍሮ ብቻ ይበላል። ቢቸግራቸው አቶ በርሱ ፈቃድ ወንድ ልጅ የማይሰራውን ሰሩ። ሌሊት እየተነሱ እህል መፍጨት ጀመሩ። ሲያስቡት እጄም ወገቤም ሞፈር ለምዶአልና ከእፍረቱ በስተቀር ወፍጮ ምንም አያስቸግርም መስሏቸው ነበር። አልሆነም። እንዳሰቡት አልሆነም። መዳፋቸውም ወገባቸውም ስላልቻለ ጥቂት ፈጅተው ተመልሰው ተኙ። ግን የማይለመድ የለም። ወፍጮውን ለመዱት። በበዓል ቀን እየወጡ እንጨት ለቅመው በማታ ጨለማ እያመጡ ፋናዬን ከእንጨት ለቅመውም አሳረፏት እንጂ እስካሁን ሞታ ነበር። ዓርብ ዕለት ማለዳ ተነስተው ሞፈር ቀንበራቸውን ተሸክመው የቀራቸውን አንድ በሬና የጎረቤታቸውን የወይዘሮ ሹምነሽን በሬ እየነዱ ወደ ወይዘሮ ሹምነሽ እርሻ ሄደው ጠመዱ። አንድ ቀን የወይዘሮ ሹምነሽን መሬት፣ 2 ቀን የራሳቸው መሬት ነው የሚያርሱት። ይህን በሚዋዋሉበት ጊዜ አቶ በርሱ ፍቃድ አንዱ በሬ የኔ፣ ጉልበቱ የኔ፣ ሞፈር ቀንበሩ የኔ፣ ታዲያ አልተጎዳውም ቢሏቸው ወይዘሮ ሹምነሽ መልሰው እንዲህ አሉ። አይ እንግዲህ ከብት ባለቀበት ጊዜ ይህን አግኝተው ተጎዳ ይላሉ። አሁን ለልጆቹና ለጉርብትናው ብዬ ነው እንጂ አንድ ቀን ለኔ አንድ ቀን ለራሱ የሚያርሳጣለሁ። እንዲያውስ 2 ቀን ለኔ አንድ ቀን ላንተ ብለው እጅ ነስቶ የሚቀበለኝ አጣለሁ። ለዚህ ነው እንጂ እርሶ ከሚመጡብኝ እኔ መጣውበት አልነበረም። አቶ በርሱ ፍቃድ አንገታቸውን ደፉ። እሱስ ነው አሉ። እርሶ 4 ጥማድ በሬ እያሳረሱ እንደኔ ያልተቸገሩምና ማለቴ ነው እንጂ። አሄ አያ በርሱ ፍቃድ እርሶም እንዲላሉ። ባሌ ከሞተ ወዲህ ልጅ የለኝ ምን የለኝ፣ ብቻዬን ባዶ ቤት ውስጥ ጥቅልል ብዬ እየተኛው አልተቸገርሽም ይሉኛል።
አሁን እትዬ ዝማም እርሶ ቢኖሯቸው ፋናዬ ብትኖሯቸው ቤት ይውላሉ እንጂ እንደኔ ብቻቸውን ቢሆኑ ምን ይወጣቸው ኖሯል? በታመም እንኳን ውሃ የሚያጠጣኝ የለም። ማነው? እኔ 5 ልጅ አለኝ፣ አንዱን አይወስዱም? እዚያ ቆላ ያለው ያጎቴ ልጅ ከፍቶት ልጄን እንድታሳድጊያት ልልክልሽ ነው ብሎ ልኮብኛል እንጂ ቀደም ብለው ቢነግሩኝም አይሆን ነበር። አይፍረት፣ አይኩምታ። አቶ በርሱ ፍቃድ አሁንም አንገታቸውን ደፉ። ያችን ሰዓት እያስታወሱ ወይዘሮ ሹምነሽ በሬን አልሰጥም ቢሉ ኖሮ ወይንም አስቀድመው ከሌላ ሰው ተዋውለው ቢሆን ኖሮ ምን ይሆን ነበር? እጄን አጣምሬ ቁጭ ሞት መጥቶ ልጆቼንም ሚስቴንም እኔንም አንድ ባንድ እስኪበላን ቁጭ። በስመ አብ ወልድ። ይህን እያሰቡ ሲያርሱ በባዶ ሆድ ላይ ሐሳብ ስራቸውን አስረስቷቸው እርፉን በቅጡ ሳይጨብጡ ቀርተው ኖሮ ማረሻው የበሬውን ሰኮና ወጋባቸው። ደሙን ሲያዩ አዘኑለት፣ አቅፈው ሊያባብሉት አሰኛቸው። በሬውን በንዴት ገረፉት በጅራፋቸው። የባሰውን አሳዘናቸው። ያ የሚወዱት በሬያቸው የሥራ ጓደኛቸው፣ የፀሐይ ቃጠሎን የሚጋራቸው፣ አርሶ የሚያበላቸው የመጨረሻ ተስፋቸው ጅራፍ ሲያወርዱበት ትዕግስቱ እማያልቅበት። ወድ ብሶኝ ነው፣ ጨንቆኝ ነው፣ ርቦኝ ነው፣ አትቀየመኝ ሲሳይ ወዳጄ፣ የመጨረሻ ወዳጄ ባሉት። የበሬ ቋንቋ ባወቁና የልባቸውን በነገሩት። ይሄ የስሜትና የሐሳብ ጎርፍ የጤና ስላልመሰላቸው ሌላ ፍርሃት ያዛቸው። ያበድኩ እንደሆነ ወይ ታመምኩ እንደሆነ ልጆቼን ምን ይውጣቸዋል? ልጆቼን፣ ኮሳሳ ልጆቼን፣ ፍሬዎቼን፣ አጥንቶቼን፣ አጥንቶን የቀሩ ልጆቼን እግዚኦ መሐረና ክርስቶስ አውጣኝ፣ ከዚህ ጭንቅ ሰውረኝ፣ ከልጆቼ መማቀቅ እግዚኦ ሞቴን ስጠኝና ልጆቼን አብላልኝ አንተ ፈጣሪ። ይህ ሁሉ ነፍሳቸውን እያስጨነቀ እርሳቸው የሲሳይን ሰኮና አንስተው አዩ። ክፉኛ ተወግቷል። ምናልባት ሳምንት ሙሉ ሊያርስ አይችልም ይሆናል። በሬዎቹን ፈቱ። እርፍና ሞፈሩን ተሸክመው ወደ ቤት ሄዱ። ከቤታቸው ኋላ ያለው ዋንዛ ስር ሁለተኛው ልጃቸው ወርቁ ቁጭ ብሏል። ከ5 ዓመት በፊት 3 ጥማድ በሬ በነበራቸው ዘመን በጥጋብ ዓመት ሲወለድ ድቡልቡል ዱባ ልጅ ነበረ። እርሱማ እንደ አባቱ ወፍራም ጉልበታም ብርቱ ሊሆን ነበር የተወለደው። ድህነት ቤታቸው ገብታ ከ6 5ቱን በሬ ጨርሳ 16ቱንም በጎቻቸውን አንድ ባንድ አሽጣ ቀስ በቀስ ሁሉን ነገር ውጣ ይኸው ወርቁን ልጃቸውን ሳይቀር ወፍረቱን ደሙን መጥጣ አድርጋ አጥንትናዬን ብቻ አስቀርታ ጉድ ሰራቻቸው እንጂ። ወርቁ መሬቱን በእንጨት እየጫረ በዝግታ ያለቅሳል። ምን ሆንክ አሉት። እማማ ሹምነሽ ናቸው አለ። ምን አረጉ ወይዘሮ ሹምነሽ አሉት። ልላክ ከማማ ወለተ ሃይማኖት ቤት ሰፌድ አምጣልኝ አሉኝ። እቺ ምራቅ ሳትደርቅ ሮጤ ያመጣልኝ እንደሆነ እንጀራ በጨው ሰጣለሁ አሉኝ። ሮጬ አመጣሁላቸው። ምራቋ ሳትደርቅ ደርቃለች አሉና ከለከሉኝ። አልደረቀችም። ውሸታቸውን ነው አባብዬ፣ አልደረቀችም። እንጀራዬን ከለከሉኝ። አቶ በርሱ ፍቃድ ከማዘናቸው የተነሳ ቆመው ቀሩ።
በሆዳቸው ለፈጣሪ አቤት አሉ። ልጃቸው እንባቸውን እንዳይ በል ተነስ ቤት ግባ አሉት። ተነስቶ ገባ። የተሸከሙትን አውርደው በልጃቸው ቦታ ተተክተው ቁጭ ብለው አለቀሱ። የማበላቸውን ከልክለ ልጆች የሰጠኸኝ ምን ነው አሉት ፈጣሪን። ሕማማት አባ ወልደ ማርያም ንስሐ ሲሰሙ ውለው 9 ሰዓት አልፎ ሕዝበ ክርስቲያን ወደየቤቱ ሲሄድ ወደ ኋላ ቀርተው ለብቻቸው ሲጸልዩ ሲሰግዱ ቆይተው ወደ 11 ሰዓት ላይ ቆሎ ለመቅመስ በቤተ ክርስቲያን ወጥተው በመቃብሩ በኩል ሲያልፉ አዩት። ራቁቱን ባርኔጣ አድርጎ መቃብር ድንጋይ ላይ ወጥቶ ሲቆም ፊቱ ወደዚያ ነው። ረጅም 40 ቅልጥም ቀጭን እንደ ጅማት እንደሚሰብክ መምህር እጆቹን ዘርግቶ በልዝብ ድምፅ እንዲህ አለ። 5 6 7 ስሙኝ እናንት ሙታን፣ ልንገራችሁ የማይነገር ለሕያዋን። ሆዲህ ከወዲያኛው ሀገር ሰይጣንን አይታችሁታል? አላያችሁትም? እዚህ ትታችሁት ከሄዳችሁ እዚያ እንዴት ታገኙታላችሁ? እዚሁ ነው ከኛ ጋር ይኖራል። 5 6 7 ሰይጣን ማለት ጎተራ ነው፣ ስልቻ ነው፣ የማይሞላ ጉድ ነው። ሰይጣን ማለት ሆድ ነው። 5 6 7 5 ልጅ 2 እናት አባት። ሰይጣን ከእባብ ተዋሃደ፣ ሔዋንን አሳተ። ከዕፀ በለስ ተዋሃደ፣ ሔዋን ሆድ ገባ። ከሆዷ ተዋሃደ፣ ለልጆቿ ተረፈ። ሰይጣን ሲኦል ወረደ ማለት ወደ ሆድ ወረደ ማለት ነው። ከዚያማ ጨለማ ውስጥ ቁጭ ብሎ ይገዛን ያስገድደን ጀመረ። 5 6 7 ቀኑን ሙሉ ስንሰራ ስንለፋ ስንዋሽ ስናስመስል ለምን? ለእንጀራ። ለማን? ለሰይጣን ሆድ። ይህ ጎተራ፣ ይህ ጨለማ የሰይጣን ቤት መኖሪያ። ሰው ከተወለደ እስኪሞት ተራራ ያህል እህል ይበላል። አይሞላ ታዲያ ያ ሆዱ ያይ ጉዱ። አይሞላም፣ ሰይጣን ነው። ሆድ ብሎ እየጮኸ ሆዱን በእጁ ደጋግሞ ሲጸፋው ተሰማቸው። አባ ወልደ ማርያም 5 6 7 5 ልጅ 6 እናት 7 አባት። እንግዲህ ሰሞኑን ስለ ክርስቶስ ስቅለት ትሰማላችሁ። ግን ማን ነው ሰው ሆኖ ያልተሰቀለ? ማን ነው በልጁ ለቅሶ ያልተከነቸረ? ማን ነው በሚስቱ ሞት ያልተቀበረ? ደጋግሞ ሊነሳ ደጋግሞ ያልተቀበረ ማን ነው? 5 6 7 እሳት ገሃነም ትገባላችሁ ብለው ያስፈራሩናል። የት ነው ያለውና ነው? ገሃነም አይደለም? ኧረ ተወዲያ ብሎ ዞረ። አይኖቹ በእብደት ደንግጠው እንደደነገጡ ቀርተዋል። ያስደነግጣሉ። እብዱ አባ ወልደ ማርያምን አያቸውና ከድንጋዩ ወርዶ ወደ እርሳቸው መጣ። ቀጭን አጥንታም ረጅም ነው። ለሁለት ቢታጠፍ እርሳቸውን ያህላል። ሰላም ለከ ሕማማት ነውና የውዳን ታሪክ ልንገር አላቸው። 5 6 7 ሰማይን አንጋጠው ቢያዩት ደመናቶ ራቁቱን ቀረና በጸሎት ቢጨምቁት ጠብ አልላለና ምድር ጓጉታ ተነቃቅታ ደርቃ ቀረችና የይሁዳን በሬዎች አንድ ባንድ ከዱትና ታማኝ አልሞት ባዩ ጀግናው ሲሳይ ብቻ ቀረ። ቀንበር ሊሸከም ሞፈር ሊጎትት
አብሮት ሊሰራ እስከ መጨረሻ 5 6 7 ይሁዳ ግን ሰው ነውና ከሃዲ ነውና በሬውን ሊሸጠው ተነሳ። ገዢ ታጣ። እንግዲያው ናሲሳይ የመጨረሻ ወዳጄ ዘመዴ ወደ ጓሮ እንሂድ ልንገር ለብቻ አለና ወሰደው። 5 6 7 በስመ አብ ወወልድ ወመንፈስ ቅዱስ አለና የመጨረሻይቱ ምስጢር በስለት ነገረው። እርድ በሬው ከማዘኑ የተነሳ ምንም አላለም። በዝምታ ነብሱን ሰጠ። ፀሐይ ይህን አይታ በእፍረት ፊቷን ልትሸሽግ ዞር ብትል ደመና አጣች። ደም አለቀሰች። አረድኩት፣ ገፈፍኩት፣ ብልቱን አወጣሁት። ጠብሰን ቀቅለን በላ ነው። ሲሳይን የመጨረሻ ወዳጃችንን ወጥ እንዳይሆን እንጀራ ያለን ቋንጣ እንዳይሆን ቶሎ ጨረስ ነው። በላሁት። ሲሳይን ዘመዴን ለሆድ ለሰይጣን ሰዋሁት። ታዲያ ይሁዳ ከዳተኛ ነው ይላሉ። የኔን ታሪክ ያላወቁ ይሁዳ እንኳን ተጸጸተ፣ ተሰቀለ፣ ዕዳውን ከፈለ። እኔ ግን ብሎ ራሱን ይዞ ጮኸ። ወየው ወይኔ ዘመዴን፣ ወይኔ ወዳጄን፣ ወይኔ ሲሳይን፣ ወይኔ እያለ እየተወዘወዘ የመርዶ የቀብር ለቅሶ አለቀሰ። ከዚያም ለቅሶውን ድንገት አቋርጦ ካጠገባቸው ትልቅ ድንጋይ አነሳ። ተንበረከከ። ድንጋዩን ትከሻው ላይ አኖረ። ማረኝ አንተ የዳዊት ልጅ፣ ይቅር በሉኝ አባ አላቸው። እግዚአብሔር ይቅር ይበልህ፣ አልፈለገም እሱን ይቅርታ ብሎ ተነስቶ በንዴት ድንጋዩን ወደዛ ወረወረው። የተበደለ ምን ይቅርታ ያስፈልጓል? ሰው በመሆኑ ይቅርታ ለመንኩ እንጂ ፈጣሪን ይቅርታ ለምናለው? እሱማ ሊከሰስ ይገባዋል ብሎ እጆቹን አንስቶ ለሙታን መናገር ጀመረ። አብዱ ሰውዬ 5 6 7 ንገሩልኝ ታገኙት እንደሆነ አበላቸው እህል ከልክለ 5 ልጆች የሰጠኸኝ ምን ነው ብሎሃል በሉት። 5 ልጅ ተሰብስቦ አብሮ ሲውል አንዲት ሳቅ ብቅ ሳትል ቀኑ መምሸቱ ምን ነው ብሎሃል በሉት። ልጆቼ አንዲት ቀን እንኳን ኩኩሉ ሳይጫወቱ ማለቃቸው ምን ነው በሉት። ሚስቴንም ልጆቼንም አንድ በአንድ ስቀብር ዝም ብለ ማየት ምን ነው ብሎሃል በሉት። የፍርድ ቀን ቢመጣ የሚፈረድበት ማን ነው ብሎሃል በርሱ ፍቃድ በሉት። 5 6 7 የፍርድ ቀን ቢመጣ ልስልስ ባለ ሩሩ ድምጽ ምን ነው አለቀሱ አባ ሲላቸው አይናቸውን ከፈቱ። በነገሩ ምሬት በስቃዩ ብዛት አይናቸውን ዘግተው ሲያዝኑ ቆይተዋል። ሲያዩት ጊዜ ላዩ የነበረው የእብደት ድንጋጤ የለም። ስቃይ ሐዘን ነው መላፊቱ ሲያዩት፣ አንጀት የሚበላ ስቃይ ሐዘን። ምን ሆኑ አባ አላቸው። አዝኖላቸው ፊቱ ላይ የሰፈረው ሐዘን ፊታቸው ላይም ታይቶት ይሆን? ምንም አልሆንኩም ልጄ፣ ምንም አልሆንኩም ደህና ነኝ እያሉ እንባቸውን ጠረጉ። ማልቀሳቸውን አላወቁም ነበረ። ለኔ ያለቀሱልኝ? አወል ልጄ፣ እውነትም ተሰቅለሃል። ግን አብሮት የተሰቀለ በቀኙ ይቀመጣል፣ አይዞህ። ድንገት ቁጭ አለና ጉልበቱን አቅፎ ራሱን ደፋ። ተንበረከኩ አጠገቡ። ምን ሆንክ ልጄ? እርቃነ ስጋዬን አጠገቦ ቆሜ ይቅርታ አባ፣ ይለፉ ይሂዱ። አባ ተነሱ። 40 ጊዜ የተጣፈ ቡትቶ ካባቸውን አውልቀው አለበሱት። አይዞህ ልጄ፣ ከልብዙ ዘር ሁላችንም
እርቃነ ሥጋችንን ነን። በልተነስ እንሂድ። ጥቂት እርምጃ እንደሄዱ ትንሽ አረፍን በል አባ፣ የፀሐይዋ ሙቀት ደስ ይላል አላቸው። ስፍራው ግን የምሽት ጥላ ሰፍኖበታል። እስቲ እዚህች አጋድሙኝ እንደሱ። አይ አባ እንዴት ደግኖት! ለመሆኑ ሰው ኖት? አይኑን ዘጋ። የግቡ እንጂ፣ ኧረ የግቡ፣ ቤት ለእንግዳ አለ አይኑን እንደዘጋ። ፋናዬ ተነሺ፣ ውሃ ለእግር አምጪ። አባ ደክሟቸዋል፣ ከሩቅ ነው የመጣ ነው። አይኑን ከፈተ። ወርቁ፣ ኧረ ወርቁ፣ ሲጠሩ አትሰማም? ከብቶች ሁሉ ገብተዋል። ለእነዚህ ሳይጭር ሰጣቸው። ጎሼኔ አንበሳ፣ ና በላይ አባን ጉልበት ሳም፣ መርቁኝ በላቸው። እናትህን ጠላ መሳይ አምጪልኝ በላት። ወርቁ፣ በቃ ጫጫታ፣ ግቡ ጨልሟል በላቸው ልጆቹን። ሕልም ይፈታሉ አባ። እሬ ገብርኤል ያለህ ምንኛ ክፉ ሕልም አሳየኝ። ረሃብ ገብቶ ያለኝን ጨርሼ ሁሉ ሞቶ ብቻዬን ቀርቼ። ረሃብ መቼስ ጥጋብ ማለት ነው። ሰው ሲሞት ደስ ይሏል ማለት ነው። ግን እርስዎ ምን ይመስሎታል? እንዲህ አይነት ህልም። ሰውየው በዚያው ቀረ። በእርሱ ፍቃድ አለፈለት። አለፈ።